የዓለም እግር ኳስ ታላቁ የውድድር መድረክ የሆነው ተናፋቂው የዓለም ዋንጫ በአሜሪካ፣ ሜክሲኮና ካናዳ አስተናጋጅነት የ2026ቱን ውድድር ለመጀመሪያ ጊዜ 48 ሀገራትን አሳትፎ በይፋ ሊጀምር የጥቂት ወራት ዕድሜ ብቻ በቀሩት በዚህ ወቅት የትኛዋ ሀገር የዓለም ዋንጫን ታሸንፋለች በሚል ከወዲሁ ግምቶች እየተሰጡ ሲሆን በርካታ ከዋክብቶችን የያዙ ሀገራት ከፊት ተቀምጧል። በአራት ዓመት አንድ ጊዜ ብቻ የሚካሄደው ይህ ተወዳጅ ውድድር ለብዙ ሀገራትና ተጫዋቾች ከየትኛውም ድል በላይ ማሳካት የሚፈልጉት ትልቁ ህልማቸው ነው። በታሪክ ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት ይህ ውድድር አህጉራችን አፍሪካ በ10 ሀገራት ትወከላለች። ከፍተኛ ፉክክር ያስተናግዳል ተብሎ በሚጠበቀው የ2026ቱ የዓለም ዋንጫ ላይ በርካታ ሀገራት ለማሸነፍ ቅድመ ግምቶችን እያገኙ ሲሆን ክስተት የሆኑ ሀገራት በውድድሩ ላይ ሊታዩ እንደሚችሉም ይጠበቃል። በዚህ ውድድር ላይ ዋንጫውን ለማሸነፍ ሰፊ ቅድመቶችን እያገኘች የምትገኘው ስፔን ስትሆን ይህም ወጣት ከዋክብቶችን ከባለልምድ ተጫዋቾች ጋር አዋህዳ መያዟ እንዲሁም የ2024ቱ የአውሮፓ ዋንጫን ማሸነፏ አሁንም ለዚህ ታላቅ መድረክ ሰፊ ግምቶች እንድታገኝ አስችሏታል። የ2022ቱ የዓለም ዋንጫ ባለድሏ አርጀንቲና በድጋሚ ዋንጫውን ታሸንፋለች ተብሎ ሰፊ ግምቶች የተሰጣት ሌላኛዋ ሀገር ስትሆን ብሔራዊ ቡድኑ በሊዮኔል አንድሬስ ሜሲ አምበልነት እየተመራ በተከታታይ የኮፓ አሜሪካ ማሸነፉ እንዲሁም ከ36 ዓመታት በኋላ ያሳኩት የዓለም ዋንጫን በድጋሚ ተነሳሽነት ሊፈጥርላቸው ይችላል ተብሏል። በወጣት ከዋክብቶች የተሞላ አስፈሪ ስብስብን የያዘችው ፈረንሳይ በዚህ ዓለም ዋንጫ ላይ ቀዳሚ ግምቶችን ካገኙ ሀገራት መካከል አንዷ ስትሆን በ2018 ያሳካችው ዋንጫውን ዳግም ለማንሳት በቂ ስብስብ አላት ተብሎ ይታመናል። በክርስቲያኖ ሮናልዶ አምበልነት የምትመራውና ምርጥ ስብስብን ከያዙ የአውሮፓ ሀገራት መካከል አንዷ የሆነችው ፖርቹጋል ለ2026ቱ ዓለም ዋንጫ ከፍተኛ ግምቶችን ያገኘች ሲሆን በተጫዋቾች የሚኖረው ተነሳሽነትና የመጨረሻ ውድድሩ የሆነው ክርስቲያኖ ሮናልዶን ከንግስና ጋር ለመሸኘት ቆርጣ የተነሳች ትመስላለች። ከአሰልጣኝ ቶማስ ቱሄል ጋር ስኬትን ያለመችው እንግሊዝ ሌላኛዋ እጅግ ተጠባቂው ሀገር ስትሆን ከ60 ዓመታት በኋላ ታላቅ ዋንጫን ለማሸነፍ የወቅቱ ከዋክብቶቿን ተማምናለች። አንጋፋው አሰልጣኝ ካርሎ አንቸሎቲን የሾመችው የ5 ጊዜ የዓለም ዋንጫ ባለድሏ ብራዚል ከ24 ዓመታት በኋላ የንግስ ዘውድ ለመድፋት ዝግጅቷን ቀጥላለች። ሌላኛዋ ቀላል የማይባል ግምቶችን ያገኘችው ሀገር ጀርመን ሆናለች። የ2026ቱን የዓለም ዋንጫ በማን አሸናፊነት ይጠናቀቃል? በጥቂት ወራት ውስጥ ምላሹን ያገኛል።